ከታሪክ ማህደር ጥልቅ ሚስጥራት፣ ከጥበብ መንደር ድንቅ ታሪኮች ጀርባ ሁሌም የሚያነጋግሩ ስውር እውነታዎች አሉ። ዓለምን የለወጡ ስብዕናዎች፣ ሕይወትን ያደመቁ የጥበብ ከዋክብትና ልብን የሚመስጡ እውነተኛ ታሪኮች። እዚህ ዕውቀት ከምናብ፣ ታሪክ ከትርክት ጋር ይዋሃዳል። እንኳን ወደ ሃና ሚዲያ በሰላም መጣችሁ። ዛሬ እንደተለመደው የካንሱን ወይም ሌይላ ታልናርን የህይወት ጉዞ ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የሌይላ ታልናር የመጀመሪያ ፊልም በቃና ቲቪ ታዋቂነትን ያገኘችበት ሽንኩር ልቦች የተሰኘ እጅግ ተወዳጅ ድራማ ላይ በነበራት የካንሱ ሚና ነው። ድራማው በወሊድ ሆስፒታል ውስጥ በስህተት የተለዋወጡ ሁለት ሴት ልጆች ታሪክ ላይ የሚያሳይ ሲሆን ሌይላ ወይም ካንሱ በሀብታም ቤተሰብ ውስጥ ብታድግም ቅን፣ ምስኪንና ለፍቅር የምትኖር የዋህ ሴት ልጅ ሆና ነበር የተወነችው። በኢትዮጵያ ተመልካቾች ደግሞ ሁልጊዜም ለተበደለ ሰላማዊና ንጹህ ልብ ላላቸው ገጸ ባህሪያቶች ልዩ ፍቅርና እዝነት አለው። ሌይላ የገጸ ባህሪዋን ተፈጥሯዊና በሚያሳምን ብቃቷ በመጫወቷ ተመልካቾቿ ከእርሷ ጋር አብረው እንዲያዝኑና አብረው እንዲደሰቱ አድርጋለች። ታሪኩ የሚጀምረው በአውሮፓውያን አቆጣጠር ዲሴምበር 13 ቀን በ1997 ዓ.ም ውብ በሆነችው የቱርክ ከተማ ኢስታንቡል ውስጥ ነው። ሌላ የተለየ ማንነት የደም ሐረግ ባለቤት ናት። በእናቷ ወገን ከግሪክ የተሰደዱ ቱርካውያን ሲሆኑ በአባቷ አያት ደግሞ በ19ኛው ክፍለ ዘመን ከጣሊያን ፔሳር ከተማ ወደ ኦቶማን ኤምፓየር የፈረሱ የላቫቲን ቤተሰቦች ዘሮች ናት። በዚህ ምክንያት ሌይላ የቱርክንና የጣሊያን ድርብ ዜግነት አላት ሲሆን የሁለቱንም ባህሎች ውበት አጣምራ አድጋለች። በትምህርቷ እጅግ ጎበዝ የነበረችው ሌይላ በኢስታንቡል የሚገኘው ታዋቂው የጣሊያን ሁለተኛ ደረጃ ትምህርት ቤት ካጠናቀቀች በኋላ በኮች ዩኒቨርሲቲ በቪዲዮና ሚዲያ አርት ዘርፍ ከፍተኛ ትምህርቷን ተከታተለች። በዚህ ተጨማሪ በአርኪኦሎጂና በኪነ ጥበብ ታሪክ ላይ ተጨማሪ ጥናቶችን አድርጋለች። የሌይላ ታልናር የፍቅር ታሪክ እጅግ ደማቅና በአሁኑ ወቅት የብዙዎችን ቀልብ የሳበው ጉዜል በተሰኘ እጅግ ተወዳጅ ድራማ ላይ በነበራት ትወና ነበረ። ተዋናይ ቡራክ ዳካክ በፊልም ስብስብ ላይ የሁለቱ ወጣቶች መካከል የተለኮሰው የጥበብ ብልጭታ ብዙም ሳይቆይ ወደ እውነተኛ ጥልቅ ፍቅር ተቀየረ። በካሜራ ፊት የነበራቸው አስደናቂ መጣጣም ወደ ግል ህይወታቸው ተሻግሮ ጥንዶቹ እጅግ የሚያምር ፍቅር መመስረታቸውን ለዓለም አወጁ። ሌይላና ቡራክ በማህበራዊ ሚዲያ ገጻቸው ላይ የሚያጋራቸው የደስታ፣ የጉዞና የፈገግታ ምስሎች በአጭር ጊዜ ውስጥ የቱርክ ፊልም አፍቃሪያን ልብ ውስጥ የገዙ ተወዳጅ ጥንዶች አድርጓቸዋል። ፍቅራቸው በጊዜ ሂደት እየጎመራና እየጠነከረ ሲሄድ ጥንዶቹ ግንኙነታቸውን ወደ ቀጣይ ምዕራፍ ለማሻገር ወሰኑ። እንደ አውሮፓውያን አቆጣጠር በ2023 ዓ.ም መገባደጃ አካባቢ በቤተሰቦቻቸውና በቅርብ ጓደኞቻቸው በተገኙበት እጅግ የሚያምርና ሞቅ ባለ የባህር ስነ ስርዓት ላይ የጋብቻ ጥያቄ አቀረበላት። ሌይላም ተቀበለች። ሌይላ በዚህ ልዩ ቀን የነበራትን ደስታ ስታጋራ ቡራክ በህይወቷ ሙሉ በሙሉ ያደመቀና ሞያዋንም ሆነ የግል ህይወቷ ትልቅ ጥንካሬ እንደሆናት በማህበራዊ ሚዲያዋ ላይ አጋራች። ፍቅር አንዳንድ ጊዜ እንደ ማለዳ ፀሐይ በደመቀ ሁኔታ ያበራል፣ ልብን በሙቀትና በተስፋ ይሞላል። ሌላ ጊዜ ደግሞ እንደ ከባድ ክረምት ደመና ድንገት ይገለጥና ጥሎን ያልፋል። በቱርክ ሲኒማና ድራማ ላይ በዓለም አቀፍ ውስጥ ካየናቸው በብዙዎቻችን ልብ ውስጥ ልዩ ቦታ ከነበራቸው ጥንዶች መካከል ተዋናይ ሌይላ ታልናርና ፍቅረኛዋ ቡራክ ዳካክ ግንባር ቀደሞች ነበሩ። በስክሪን ላይ የመጀመሪያ ፍቅራቸውን በገሃድ ዓለም ውስጥ ወደ ጥልቅ ቁርኝነት ተለውጦ እስከ ጋብቻ ለመድረስም ቃል ተገባብተው ነበር። ሆኖም ግን ማንም ሳይገምተው ያ ያማረ ፍቅራቸው ባልታሰበ ማዕበል ተመታ። ያን ያህል የተዋደዱ ልቦችም በድንገት ለመለያየት ተገደዱ። ይሁን እንጂ የሰው ልጅ ህይወት ሁልጊዜም እንደተመኙት አይጓዝም። ፍጹም ነው የተባለው ፍቅራቸው ውስጥ ሳይታሰብ አንድ ትልቅ ክፍተት ተፈጠረ። ነገሩ የጀመረው ሌይላ በማህበራዊ ሚዲያ ገጿ ላይ ካጋራችው አንድ ፎቶ ጋር ተያይዞ ነበረ። ሌይላ በባህር ዳርቻ ላይ የተነሳችው በወቅቱ ብዙ መነጋገሪያ የሆነው የፒክኒክ ፎቶ በኢንስታግራም ገጿ ላይ ትለጥፋለች።
ይህ ፎቶ ከአድናቂዎቿ ዘንድ ከፍተኛ መነጋገሪያ በሆነበት በዚያን ቅጽበት ፍቅረኛዋ ቡራክ ልብ ውስጥ ግን ትልቅ ቅናትና ቅሬታን ፈጠረ። ቡራክ ባህላዊ እሴቶችን የሚጠብቅና ፍቅረኛውን እንደዚህ ያሉ በጣም ግልጽ የሆኑ ፎቶግራፎችን ለሕዝብ እንድታጋራ የማይፈልግ ወግ አጥባቂ ወጣት ነበር። ቡራክ ለሌላ በማህበራዊ ሚዲያ ላይ ያጋራችውን ፎቶ እንድታጠፋው ጥያቄ ያቀረበላት። ሌላ ግን ይህንን ጥያቄ እንደ ነፃነቷ መገደብና ስራዋ ላይ ትልቅ እንቅፋት እንደሆነ አድርጋ ወሰደችው። ያ በአድናቂዎቿ ፊት ደምቆ የታየው ፍቅር ከመጋረጃ ጀርባ በክርክርና በልዩነት መናወጥ የጀመረው በትክክል እዚህ ጋር ነበረ። ክርክሩ እየሰፋ በመካከላቸው ያለው አለመግባባት እየጠነከረ መጣ። ከእንግዲህ እርስ በእርስ መግባባት እንደማይችሉ የህይወት እይታቸውና እሴቶቻቸው የተለያየ መሆኑን እዚህ ጋር ነበር የተረዱት። እናም ያንን ሁሉ ዓመታት አብረው አሳልፉ ለትዳር ተዘጋጅተው የነበሩት ጥንዶች በመጨረሻም ውሳኔ ለማሳለፍ ተገደዱ። ፍቅራቸው በሰላም ለመቋጨትም ወሰኑ። በማህበራዊ ሚዲያ ላይ እርስ በእርስ የነበራቸው ፎቶቸውንም ሙሉ በሙሉ አንድ በአንድ አጠፋቸው። ያ ውብ ትዝታ፣ ያ ሁሉ ሳቅና ጨዋታ በዲጂታል ዓለምም ሆነ በእውነተኛ ህይወት በአንድ ጀንበር እንዲጠፋ ተደረገ። ክብሯን እናንተስ በዚህ ታሪክ ላይ ምን ትላላችሁ? በፍቅር ውስጥ ከሁሉም በላይ የሚያስፈልገው ስሜት ነው ወይስ መግባባት? ሐሳባችሁን ኮሜንት ላይ አጋሩን። ይህንን ልብ የሚነካ ታሪክ ይዘንላችሁ የቀረብነው ሃና ሚዲያ ነበርን። ቪዲዮን ከወደዳችሁት ላይክ ማድረግ፣ ለሌሎች ማጋራት እንዳትረሱ። እንደዚህ አይነት አዳዲስ ጥልቅ ታሪኮች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስከምንገናኝ ድረስ ትዝታችሁ ያማረ፣ ፍቅራችሁ የጸና ይሁን። ሰላም።